በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚካሄደው ውጊያ ተባብሶ ሲቀጥል በምዕራብ ወሎ ግንባር አማራ ሳይንት ወረዳ ውስጥ ከገባው የጠላት ኃይል መካከል አንድ ሻምበል የሚሆነው ደምስሰናል ሲል የፋኖ አዛዡ ገለጸ። ባለፉት 24 ሰዓታት በአማራ ሳይንት ግንባር 11ኛ ሰራዊት ተከቦ የተቀጠቀጠ ሲሆን የዙ ዋና አዛዥ ጄኔራል አድማሱ አለሙ ከምክትሉ ከሜጀር ጄኔራል ዘውዱ ሰጣርጌ ጋር በመሆን የሽንፈት ጽዋን ተጎንጭቷል። ውጊያው የተካሄደው በሶስት ግንባሮች ሲሆን የጠላት ኃይል በየአቅጣጫው ክፉኛ ተመቷል። በጓሜዳ በኩል በተለምዶ ሜስ ወደሚ ባል አካባቢ ያቀናው ጠላት ባልሞ ተኳሽ ሳይንቲዎቹ አባላቱ ሲቀነደሹበት ተመልሶ የፈረጠጠ ሲሆን በተደባበ ማርያም በኩል ዘምቶ ተደባበ ማርያምን እንቆጣጠራለሁ ያለው የጠላት ኃይልም ህልሙ ሳይሳካለት የቀረ ሲሆን ፋኖ ብረት ግድግዳ ሆኖበታል። በሶስቱም ግንባሮች በተደረገው ተጋድሎ ከአንድ ሻምበል መከላከያ በላይ ሲደመሰስ በርካታው ደግሞ ቁስለኛ መሆኑ ታውቋል። መረጃውን በስፋት የምታደምጡት ይሆናል። በሌላ በኩል የምኒልክ ዕዝ አርበኞች በወሰዱት የከበባ እርምጃ የብልጽግናው 81ኛ ክፍለ ጦር ከባድ ኪሳራ መከናነቡ ተሰማ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር 81ኛ ክፍለ ጦር በሚንቀሳቀስበት ሰሜን ወሎ ዞን መቄት ወረዳ የተንቀሳቀሰው ያገዛዙ ጦር ያላሰበውን ቁሳዊና ሰብአዊ ኪሳራ አስተናግዶ ተመልሷል። መነሻውን ከፍላቂት ከተማ በማድረግ ወደ ሐና መኳን መስቀል እየተተለተለ የተጓዘ ቢሆንም የአብይ አህመድ ጠባቂ ኃይል ከፊል ፍላቂት ከተማን ጨምሮ ከጫት ውሃ እስከ ዳንዴበር የማያዳግም እርምጃ ወስደውበታል። ውጊያዎች በጎንደር በሸዋና በጎጃም ተጠናክረው መቀጠላቸው ሲነገር በጎጃም ቀጠና ጀግኖቹ ባደረጉት ከባድ የደፈጣ ማጥቃት ሬሽን ለማቀበል የተንቀሳቀሰው ጦር ከጥቅም ውጭ ማድረጋቸው ታውቋል። በቆይታችን መረጃዎቹን በስፋት የምታደምጧቸው ይሆናል። በህወሓት የጦር መሳሪያ ካምፕ ላይ የድሮን ጥቃት መፈጸሙ ተሰማ። ትናንት ሰኔ 12 2018 ዓ.ም ጠዋት በሱዳን ሸለሪና አካባቢ ህወሓት የጦር መሳሪያ ካምፕ አድርጎታል በተባለ ቦታ የድሮን ጥቃት መፈጸሙ ምንጮቻችን ገልጸዋል። የህወሓት አርሚ 7 የሚባለው ጦር በዚያው አካባቢ ትንኮሳ ፈጽሞ የተኩስ ልውውጥ እንደነበር ምንጮቻችን ገልጸዋል። ከትናንትና በስቲያ የህወሓት በርካታ እግረኛ ጦር ወደ ወሎ ቀጠናዎች ተንቀሳቅሶ የነበረ ሲሆን በቀጠናው የምሽግ ቁፋሮና የውጊያ ዝግጅቱ ተጧጥፎ መቀጠሉም ታውቋል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች አብራችሁን ስትቆዩ እነዚህንና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በምዕራብ ወሎ ግንባር አማራ ሳይንት ወረዳ ውስጥ ከገባው የጠላት ኃይል መካከል አንድ ሻምበል የሚሆነው የመከላከያ ሰራዊት መደምሰሱን የፋኖ አዛዡ ገለጸ። ተባብሶ በቀጠለው የአማራ ክልል ውጊያ ባለፉት 24 ሰዓታት በአማራ ሳይንት ግንባር 11ኛ ሰራዊት ተከቦ የተቀጠቀጠ ሲሆን የዕዙ ዋና አዛዥ ጄኔራል አድማሱ አለሙ ከምክትሉ ከሜጀር ጄኔራል ዘውዱ ሰጣርጌ ጋር በመሆን የሽንፈት ጽዋን ተጎንጭቷል። ውጊያው የተካሄደው በሶስት ግንባሮች ሲሆን የጠላት ኃይል በየአቅጣጫው ክፉኛ ተመቷል። በጓሜዳ በኩል በተለምዶ ሜስ ወደሚባል አካባቢ ያቀናው ጠላት ባልሞ ተኳሽ ሳይንቲዎቹ አባላት ሲቀነደሹበት ተመልሶ የፈረጠጠ ሲሆን በተደባበ ማርያም በኩል ዘምቶ ተደባበ ማርያምን እንቆጣጠራለሁ ያለው የጠላት ኃይልም ህልሙ ሳይሳካለት የቀረ ሲሆን ፋኖ የብረት ግድግዳ ሆኖበታል። በሶስቱም ግንባሮች በተደረገው ተጋድሎ ከአንድ ሻምበል በላይ ሲደመሰስ በርካታው ደግሞ ቁስለኛ መሆኑ ታውቋል። በተጨማሪም 10 ክላሽኮቭ ሲማረክ 1500 የብሬን ተተኳሽና 3 የሞርተር ቅንቡላ ገቢ መደረጉም ታውቋል። ከዚህ በተጨማሪ የጠላት ዲሽቃ ከነ ተተኳሹ ዋሮ ቀጠና ውስጥ በሸወት መድኃኔዓለም ገደል ተንኮታክቷል። ዲሽቃው አዳር በወገን ኃይልና በጠላት ምርኮኞች ትብብር ቢፈለግም ሊገኝ ባለመቻሉ ከነጋ በባንዳዎች ጥቆማ ዲሽቃው በጠላት እጅ የወጣ ቢሆንም ስለተሰባበረ ከጥቅም ውጭ መሆኑ ተረጋግጧል። ጠላት ቁስለኛ በአምቡላንስ ሲያመላልስ ታይቷል። የተደመሰሰው የጠላት ኃይል ቁጥር ሊጨምር እንደሚችል ይገመታል ሲል የገለጸው ህዝብ ግንኙነት መምሪያው ትጥቅና ተተኳሽን በየጥሻው እያዝረከረኩ ነው የፈረጠጡት ብለዋል። ወደ አማራ ሳይንት በሁለት ጄኔራሎች እየተመራ የገባው ጠላት ጓሜዳ ተደባበ ማርያምና ዋሩ ላይ አይቀጡ ቅጣት ሲቀጣ ተጨማሪ ኃይል ከአጅባር ከተማ ለማጓጓዝ ሲሰናዳ ሁለት ወታደሮች በአጥር ዘለው አምልጠው ወደ ፋኖ ቀጠና ገብተዋል። መረጃውን በአማራ ፋኖ ብሔራዊ ንቅናቄ የምኒልክ ዕዝ ህዝብ ግንኙነት መምሪያ አድርሶናል። በሌላ በኩል የምኒልክ ዕዝ አርበኞች በወሰዱት የከበባ እርምጃ በብልጽግናው 81ኛ ክፍለ ጦር ከባድ ኪሳራ መከናነቡ ተሰማ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር 81ኛ ክፍለ ጦር በሚንቀሳቀስበት በሰሜን ወሎ ዞን መቄት ወረዳ የተንቀሳቀሰው ያገዛዙ ጦር ያላሰበውን ቁሳዊና ሰብአዊ ኪሳራ አስተናግዶ ተመልሰዋል። መነሻውን ከፍላቂት ከተማ በማድረግ ወደ ሐና መኳን መስቀል እየተተለተለ እየተጓዘ ቢሆንም የአብይ አህመድ ጠባቂ ኃይል ከፊል ፍላቂት ከተማን ጨምሮ ከጫት ውሃ እስከ ዳንዴበር የማያዳግም እርምጃ ወስደውበታል። ውጊያው ሰኔ 11 ቀን 2018 ዓ.ም ከቀኑ 8 ሰዓት እስከ ምሽቱ 3 ሰዓት የተካሄደ ሲሆን ከ81ኛ ክፍለ ጦር 1ኛ መቶ አለቃ ዳንኤል ሻለቃ፣ 2ኛ ኮሎኔል ሰለሞን አሻግሬ ሻለቃ እናም የክፍለ ጦሩ ቃኞች አውደ ውጊያው ላይ የጎላ ሚናቸውንና ክንደ ብርቱነታቸውን በበላይነት አረጋግጠዋል። በተደረገው አውደ ውጊያ 14 የጠላት ኃይል ሲደመሰስ ከ16 በላይ ቁስለኛውን በመያዝ ወደ መደበቂያው ፍላቂት ከተማ ፈርጥቶ ተመልሷል ሲል የገለጸው ህዝብ ግንኙነት መምሪያው በዚህ የተበሳጨው ያገዛዙ ወንበር አስጠባቂ ኃይል የንጹሃንን ቤትና ንብረት ያወደመ ሲሆን በመድፍ ሲደበድብ 2 ንጹሃን ግለሰቦችን ውድ ህይወታቸውን ሲያጡ 1 ቁስለኛና 2 መኖሪያ ቤት በመድፍ አፍርሷል ብለዋል። ይህ በእንዲህ እንዳለ በአማራ
ፋኖ ብሔራዊ ንቅናቄ ምኒልክ 303ኛ ግዙፍ አሳምነው ኮር 19ኛ ክፍለ ጦር አርበኞች በቡግና ወረዳ በተለያዩ ቦታዎች ላይ በጠላት ላይ እርምጃ በመውሰድ ከባድ ቁሳዊና ሰብአዊ ኪሳራ አከናንበውታል። አይና ከተማ ዙሪያን ጨምሮ በሐሙሲት ከዮብና ዘርጋው መታሰቢያ ሐውልት ጀምሮ እስከ ብርኮ ጭቃው ሜዳ ድረስ በተደረገው አውደ ውጊያ አርበኞቹ ጠንካራ ማጥቃት በማድረግ የጠላትን ኃይል አይቀጡ ቅጣት ቀጥተውታል። በሌላ አቅጣጫ መነሻውን ከአይና ቅዱስ ሀርቢ ገሽሞይ የተንቀሳቀሰው የብልጽግና ሰራዊት በጉልሃ አርሴማና በጣርዋ ሚካኤል በኩል ከባድ የቆረጣ ጥቃት ተፈጽሞበት ተሽመድምዶ ተበታትኗል። በተጨማሪ ከቅዱስ ሀርቤ በሲቃንና ጉርጉር ደብረ ሮሃ በተደረገ ትንቅንቅ እንደነበባሎቹ አርበኞች ልዩ የውጊያ ብቃታቸውን በማሳየት ጠላት ዳሽቆ እንዲቀር አድርገውታል። ትናንት ሰኔ 12 2018 ዓ.ም በአይነ ወረዳ ከስሪዛብ መድኃኔዓለም ጀምሮ እስከ ቆብ ድረስ በተደረገ አውደ ውጊያ 19ኛ ክፍለ ጦር አሃድ የሆኑት የዋግሽም ብርጌድ አርበኞች እና ሌሎች የክፍለ ጦር አሃዶች በጋራ በመቀናጀት የጠላት ኃይልን በደፈጣና በሽምቅ እርምጃ አፍረክከው ድባቅ በመምታት አንጸባራቂ ድል ተቀዳጅተዋል። ከሰኔ 10 ቀን 2018 ዓ.ም ጀምሮ ለተከታታይ 3 ቀናት በተካሄደው ለአስጨራሽ ውጊያ ከወገን በተወረወረ ሞርተር ከጠላት ሜካናይዝድ ኃይል ላይ አርፎ ሞርተር 82 መሳሪያቸውን ከጥቅም ውጭ በማድረግና 23 የጠላት ኃይል በመደምሰስ ከ35 በላይ በማቁሰል በብልጽግና ሰራዊት ላይ ታላቅ ድል ተቀዳጅተዋል። በአሁኑ ሰዓት የጠላት ኃይል ሙትና ቁስለኛውን በአምቡላንስና በፓትሮል በማመላለስ የተጠመደ ሲሆን አይን ኢየሱስን ጤና ጣቢያ ሲቪሎችን ከማስተናገድ ታግዶ በቁስለኛ የአገዛዝ ወታደሮች እንደተጨናነቀ ታውቋል ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 303ኛ ኮር ህዝብ ግንኙነት ክፍል በላከው መረጃ አስታውቋል። በሌላ በኩል የብልጽግናው የ58ኛ የ48ኛ ክፍለ ጦርና የ42ኛ ክፍለ ጦር የሰራዊት አባላት ከያቅጣጫው በመፍረስ የ102ኛ ኮር አካል የቀድሞ ካላኮርማ ክፍለ ጦር ያሁኑ የ49ኛ ክፍለ ጦር መቀላቀላቸው ተሰማ። በሰሜን ወሎ ዞን በራያ ቆቦ ወረዳ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ጀብደኛው ምኒልክ የ102ኛ ኮር የጥንካሬ ምልክት የሆነ 49ኛ ክፍለ ጦርን የጠላት 58ኛና 48ኛ ክፍለ ጦር 3 የሰራዊት አባላት ከሮቢት ከተማና አንድ ሚሊሻ አባል ሳንቃ ከተማ መነሻቸውን በማድረግ ከስምሪት ቀጠና በመጥፋት ሙሉ ትጥቃቸውን ከተተኳሽ ጋር በመያዝ ትናንት ሰኔ 12 ቀን 2018 ዓ.ም ተቀላቀሉ። ከተቀላቀሉት የሰራዊት አባላት መካከል አንዱ ያገዛዙ ወታደር 2 ጥቁር ክላሾችን በመያዝ የመጣ በመሆኑ የ49ኛ ክፍለ ጦር አመራሮች የጀግና አቀባበል አድርገውለታል። የተቀላቀሉት የሰራዊት አባላት አንደኛ በአምላኩ አዳነ ዓለም 42ኛ ክፍለ ጦር 4ኛ ሬጅመንት ጓድ መሪ፣ 2ኛ መለሰ በላይ ዘውዱ 58ኛ ክፍለ ጦር 6ኛ ሬጅመንት የሎጂስቲክ መምሪያ ኃላፊ፣ 3ኛ ይበልጣል ውብ ዓለም የ48ኛ ክፍለ ጦር 6ኛ ሬጅመንት ጓድ መሪ ናቸው። አጠቃላይ ገቢ የተደረገ 5 ክላሽኮፍ መሳሪያና 780 የክላሽ ጥይት ተተኳሽ እንዲሁም 12 የፈዋን ቦምብ መሆኑ የክፍለ ጦር ኦርዲናንስ ገልጿል። ከዚህ በፊት እንደተገለጸው ያገዛዙ ወታደሮች እንደተናገሩት ከሆነ በአሁኑ ሰዓት በሰራዊቱ መካከል የእርስ በርስ አለመተማመንና ከፍተኛ የሆነ መጠራጠር፣ ዘር ተኮር ግድያ እንዲሁም አድሏዊ አሰራር፣ የውጊያ ሞራልና ወትሮ ዝግጁነት አለመኖሩን ገልጸዋል። በኢትዮጵያ ሀገር መከላከያ ሰራዊት መስሪያ ቤት በፊት ያልነበረና ከቅርብ ጊዜ ወዲህ እየተለመደ የመጣው ሰዎች ብቃት ሳይኖራቸው በኮታ ምደባ የስርዓቱ ሰዎች በመሆናቸው ብቻ ማለትም የኦህዴድ የበላይነት በገጽ የሚታይበትና ሌላው የሰራዊት አባላት የሀገር ባለቤት የማይሆንበት መንገድ እየሰፋ በመምጣቱ ደስተኛ ለመሆናቸውን ተናግረዋል። በመጨረሻም ያገዛዙ የ58ኛ የ48ኛና የ42ኛ ክፍለ ጦር የሰራዊት አባላቱ አያይዘው በገለጹት መሰረት በሀገሪቱ ተከታታይ የእርስ በርስ ጦርነትና የአማራ ህዝብ የሚያሳየን ጥላቻና መሰላቸት እንዲሁም ህዝቡ የፖለቲካ የህገ መንግስት የዲሞክራሲ እኩልነትና ነጻነት ግልጽ የሆነ ጥያቄ እንዳለውና ጦርነቱ ህዝባዊ ድጋፍ እንዳለው በማወቃችን የሚከፈለው ህይወት ከንቱ መስዋዕትነት መሆኑን በመረዳት የበደልነውን የአማራን ህዝብ ይቅርታ በመጠየቅ ወደ ሀገራችን መግባት እንፈልጋለን ሲሉ ሀሳባቸውን ገልጸዋል። በሌላ በኩል ኢሰመኮ ያገዛዙ የፕሮፓጋንዳና የግፍ መረጃ አዛቢ የብልጽግና ክንፍ ወደ መሆን ቁልቁል ወርዷል ሲል ትብብር ለኢትዮጵያ አንድነት አስታወቀ። ኮሚሽኑ ባርሲ አስኮ ፍጅትን በተመለከተ ያወጣውን ሪፖርት በተመለከተ የሰጠው መግለጫ እንደሚከተለው አቅርበነዋል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ከነችግሩም ቢሆን ባለፉት ዓመታት በሀገር ውስጥ የሚፈጸሙ ግፎችን ከቦታው በመረጃና በማስረጃ እያስደገፈ መፍትሄ የሚለውንም እየጠቆመ ያቀርብ እንደነበረ ይታወሳል። ሆኖም ከቅርብ ጊዜ ወዲህ ይህ ትጋትና እውነት የማፈላለግ ሂደት እየተቀየረ የመጣና ምናልባትም ሪፖርት ከወጣ እንዲያውም ከሚታወቅበት ወጣ ያለ የማድበስበስ ተግባር እየተስተዋለ ይገኛልም ብለዋል። ለማሳያ ከሰሞኑ በአርሲ ዞን አስኮ ወረዳ ሃይማኖትንና ማንነትን ማዕከል ያደረገ የተቀናጀ ፍጅትና ጥንታዊ ቤተክርስቲያን ቃጠሎን በተመለከተ ኮሚሽኑ ሰኔ 1 ቀን 2018 ዓ.ም ባወጣው ሪፖርት የሟቾችን ቁጥር 3 ያደረገ ሲሆን ጥቃቱም ሃይማኖት ማዕከል ያላደረገና የፈጸመው ኦነግ ሸኔ እንደሆነ በእርግጠኝነት ደምድሟል። ትብብራችን ባለው መረጃ የሟች ቁጥር ከተጠቀሰው በ10 እጥፍ እንደሆነ ፍጅቱን በአጋጣሚ የተፈጠረ ሳይሆን ሃይማኖት ማዕከል ያደረገ መሆኑን ከታማኝ ምንጮች አረጋግጧል። ለፍጅቱ የአካባቢው መንግስት መዋቅር እጁ አለበት የሚለው የሰለባዎች ተደጋጋሚ ቅሬታና በአጠቃላይ በአርሲ የሚደርስ የተቀናጀ ዘር ፍጅት የብዙ አካላት እጅ የሚሳተፍበት መሆኑ እየታወቀ ኮሚሽኑ በፍጥነት
ድምዳሜ ላይ መድረስ ፖለቲካዊ ዓላማና ማድበስበስ የተፈለገ አስመስሎታል። ከኮሚሽኑ የሚወጡ ሪፖርቶችም ህዝብ እንዳያምናቸው አድርጓል ብለን እናምናለን። ስለሆነም ኮሚሽኑ ይህንን ስለተሳሳተ ሪፖርት ማውጣት የፈለገበትን መፍትሄና እንደገና በማጣራት ስህተቱን ማስተካከያ ለህዝብ ይፋ እንዲያደርግ እንዲሁም የመንግስት መዋቅሩ ድርሻ በመጥቀስ ተጠያቂነት እንዲኖር ብሎም ህዝቡ ተፈጥሯዊ መብቱን ተጠቅሞ ራሱን እንዲከላከል የሚያደርግ መፍትሄ እንዲጠቁም ጭምር በአክብሮት እንጠይቃለን ሲሉ አቶ አብርሃም ጌጡ የትብብር ለኢትዮጵያ አንድነት ፕሬዝዳንት ገልጸዋል። በሌላ መረጃ የህወሓት ቡድን ለአሜሪካ መልስ ሰጠ። የአሜሪካ መንግስት በፓርቲው አመራሮች ላይ የጣለው የቪዛ እገዳ ያልተሟላና ሚዛናዊነት የጎደለው ግምገማ ላይ የተመሰረተ ነው ሲል የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ትላንት ባወጣው ይፋዊ መግለጫ ክፉኛ ኮንነዋል። ህወሓት ለአካባቢው ሰላምና መረጋጋት የአሜሪካ ሚና እንደሚያከብር ቢገልጽም አዲሱ የማዕቀብ ውሳኔ ግን የኢትዮጵያ ፌዴራል መንግስት በፕሪቶሪያው ስምምነት መሰረት ያሉበትን ግዴታዎች በተደጋጋሚ አለመወጣቱን ወደ ጎን በመተው ኃላፊነቱን ሙሉ በሙሉ በህወሓት ላይ ብቻ የሚጭን በመሆኑ ፍጹም ተቀባይነት የሌለው ነው ብለዋል። የፕሪቶሪያው የሰላም ስምምነት ከተፈረመ ከ3 ዓመት በላይ ቢያልፉም የህገ መንግስታዊ ስርዓት መመለስ፣ የተፈናቃዮች መዋቅር እርዳታ፣ የውጭ የፌዴራል ያልሆኑ ኃይሎች ከትግራይ መሬት መውጣትና የህወሓት ህጋዊና ፖለቲካዊ ሰውነት እውቅና ማግኘት የተባሉ ቁልፍ ድንጋጌዎች አሁንም አልተተገበሩም ብለዋል። በኒጀር አየር ማረፊያ ላይ ሙስሊም ታጣቂዎች ባደረሱት ጥቃት 35 ሰዎች መገደላቸው ተሰማ። ሐሙስ ለታጣቂዎቹ በኒጀር ትልቁ አየር ማረፊያ ላይ በፈጸሙት ጥቃት 35 ሰዎች መገደላቸው ሲነገር ጥቃቱ በ5 ወራት ውስጥ ሁለተኛ መሆኑ ታውቋል። በአብዛኛውም የሙስሊሞች መኖሪያ በሆነችው ኒጀር ጥቃቱ የተፈጸመው ነዋሪዎች የማለዳ ጸሎታቸውን እንደጨረሱ ሲሆን በዋና ከተማዋ ኒያሜ ከሚገኘው ዲዮሪ ዓለም አቀፍ የአየር ማረፊያ አቅጣጫ የፍንዳታና የተኩስ ድምጽ መስማታቸውን ለቢቢሲ ተናግረዋል። የኒጀር መከላከያ ሚኒስቴር ሟቾች 22 አጥቂዎች፣ 11 ወታደሮችና 2 ንጹሃን መሆናቸውን አስታውቋል። ሐሙስ ጠዋት ከአልቃይዳ ጋር ግንኙነት ያለው ጃማት ኑስራት አል እስላም ዋል ሙስሊሚኒ የተባለው ቡድን ለጥቃቱ ኃላፊነት ወስዷል። ኒጀር ለ10 ዓመታት ያህል እስላማዊ አማጺዎችን ስትፋለም የቆየች ሲሆን በዚሁ አየር ማረፊያ ከአይኤስ ጋር ግንኙነት ያለው ቡድን ለጥቃት ኃላፊነት ወስዷል። የሐሙሱ ጥቃት ረፋድ ላይ ረገብ ቢልም የጸጥታ ኃይሎች ቀሪ ታጣቂዎችን በቁጥጥር ስር ለማዋል ፍለጋ ጀምረዋል። ካዋሊ ተሳላህ የጦር ሰፈርን ጨምሮ በሚያስተናግደው አየር መንገዱ አቅራቢያ የምትኖር ሲሆን ለቢቢሲ ከ3 ሰዓት በኋላ ከባድ ፍንዳታ መስማታቸውን ምናልባትም የጎማ ፍንዳታ ይሆናል ብለው ገምተው እንደነበር ተናግራለች። ከዚህ ከትንሽ ቆይታ በኋላ ምን እንደተፈጠረ አወቀ ስትል ጠቅሳለች። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ